አሁን አዳምጪ። የምጠይቅሽን ጥያቄ ሁሉ እውነታውን ትነግሪኛለሽ። ያለዛ ግን አየሽው አይደል? ስለዚህ የምጠይቅሽን ጥያቄዎች በሙሉ ትነግሪኛለሽ። እጄን አታገኝም። ብቻዬን ብትፈርጭ ምን ብትይ ማንም ሳይሰማሽ። በእናትህ ግደለኝ፣ አልፈልግም። ምንም ነገር አልመልስልህም። ይኸው ግደለኝ። ልትጠለኝ አልነበር? እስቲ ይኸውልሽ አዳምጪ። እንደዚህ አትሁኝ። እንደዚህ እንድትሆኝ አይደለም ምን ይጠራሽ? ገባሽ? እሺ ተረጋጊ። አንቺን የመግደል ሐሳብ የለኝም። ገባሽ? እውነታውን እንድታወጪ ነው። አያሳዝንሽም ወይ ነው? ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁልኝ? ሰላማችሁ ባላችሁበት ብዝት ይበል። በሀገር ውስጥ በውጭ ሀገርም ያላችሁ ሰዎች ባላችሁበት ሰላማችሁ ይብዛልኝ እያልኩኝ ትንሽ ዛሬ ተናድጄም ቸኩዬም ነው የመጣሁት ወደ እናንተ። ይሄን ቪዲዮ ስቀርጽ መዘው መሽቷል። የመሸበትን ምክንያት ደግሞ ብዙ ነገሮችን እያስተካከልኩኝ ነበረ። በጣም ብዙ ነገሮችን ቪዲዮ ለቅቄያለሁ በራሴ ዩቲዩብ ቻናል። ያን ቪዲዮ ደግሞ የለቀኩት አሚርን ያለበትን እውነታውን ለእናንተ ለማቅረብ ነበር እና እውነታው ደግሞ እንዳያችሁት ነው። ያን ነገር ስታዩ በጣም የተረበሻችሁ ሰዎች አላችሁ ምናምን ነገር። እኔም በጣም ተረብሻለሁ። ያላመንኩት ነገር ነው የገጠመው። በቃ አላምንም ብዬ ሙቤን ከቤቱ ካለበት ሄጄ አፈላልጌ ያቀኛል ሙቤ ተደብቆኝም ነበረ እና ታፈላልጌ ካለበት ቦታ ወስጄ ነው አሳየኝ ያልኩት። ሳይም ደግሞ አይታችኋል። ለኔ አሚር ምን አይነት ሰው እንደሆነ አልነግራችሁም። ምክንያቱም ሁልጊዜ ያው የምታውቁት የሰው ልጅ በካሜራና በካሜራ ሊሆን ይችላል። እኔና አሚር የምንተዋወቀው በካሜራ አይደለም። ከካሜራ ጀርባ በጣም ብዙ ነገሮችን አውርተናል። በጣም ብዙ ነገሮችን ያማክረኝ ነበር፣ እኔም አማክረው ነበር። ኢቭን እንኳን ቪዲዮ ምናምን ነገር ለመስራት ስለ አንዳንድ ነገሮችን ከሱ ነበር እና የሱ ያለው ሞራል ለኔ ሞራል ይሆነኝ ነበር እና ትናንትና ያንን ነገር ሳይ በጣም ነው የተናደድኩት። በጣምም ነው ያላመንኩት ስላችሁ እናንተ የማትጠብቁት ሰው ከማትጠብቁት ቦታ ላይ ስታዩ በጣም ትረብሻላችሁ። በቃ ማሰብ ያቅታችኋል። ይሄ ነገር እንዴት ሆነ ብላችሁ ትላላችሁ እና እነኛን ነገሮች አንደኛ ወደ እናንተ እጀላችሁ መጣሁት ነገር አለ። አንደኛ ምንድነው ይዘላኝ የመጣችሁት ካላችሁ ቤቲ ከዚህ በፊት እዚህ ጋር ቪዲዮ ሰርታ እንደምታውቁት ቪዲዮ ሰርታ ነበረ። ራሴን አጠፋለሁ ምናምን ስትል ነበር። ይሄን ቦታ በደንብ ታውቀዋለች። ምክንያቱም እዩት፣ በደንብ አሳያቸው። መሬቱንም እዩት። ላይክ በጣም ከፍታ ላይ ነው ያለ ነው ምናምን ነገርና ከዚህ ላይ ራሴን አጠፋለሁ ምናምን ብላ ስፎክር ነበረ። አረጋዋለሁ እያለች ነበረ። ያ ነገር እውነት ነው እውነታ አይደለም የሚለውን ዛሬ ነው ለእናንተ ዘርግፌ ያሳያቸዋል። ምዘረግፋት ደግሞ ለምንድን ነው? እውነታውን ፈልጋለሁ። እዚህ ጋር ሆና አልቅሳ ራሴን አጠፋለሁ ብላ ነው ያ ነገር የተጀመረው። ገባችሁ አይደለ? አሚር እንደዚህ ሊሆንበት የቻለው ምንድነው ምክንያቱ? ራሱን የቻለ ጥያቄ ነው። አሚር ምን አርግቷት ነው ወደ ሙቤ ልትሄድ የቻለችው? ራሷን የቻለ ታሪክ ነው። ቤቲ እኔን አታውቀኝም አችልም። ዛሬ ነው የመጣሁት። የጠራኋትም ደግሞ በሰው ነው። እዚህ ሰው ይጠብቅሻል ብሎ ነው ያስጠራሁት። የሚጠራሁትም ምክንያትም ደግሞ የምናወራው ነገር አለ ምናምን ተብላ የምታውቀው እኔን አታገኘኝም ማለት እኔ ልታገኘኝ ስላችሁ እኔን አይደለም የምትጠብቀው እዚህ ቦታ ለማለት ነው። እኔን አይደለም የምትጠብቀው ሌላ ሰው ነው የምትጠብቀው። ስመጣ ግን እኔን ነው የምታገኘኝ። ገባችሁ አይደለ? እኔ ምናምን ካልኳት ሌላ አይነት ታሪክ ነው የምታወራው። ስለዚህ ስትመጣ እንቃርጌ ከዚህ ላይ ነው የምለቃት። አሳያቸው ካሜራማን በቃ። ምክንያቱም አተርፍም። አሚር እዛ ጋር ቆሻሻ ላይ ቁጭ ብሎ ስንት ጂኒና ስንት ሰይጣን የተጫወተበት እዛ ጋር ስንት ነገር የደረሰበት እነሱ ምንም ነገር እያደረጉ አይደለም። ያ ልጅ ከዛ ለማዋት ምንም የሚያደርጉት ነገር አላየሁም። ጥረት የለም። ግርግር ነው የሚፈጥሩት፣ አውካታ ነው የሚፈጥሩት። ስለዚህ ዛሬ ግን እኔ እውነታውን የማታወጣ ከሆነ ከዚህ ላይ የምለቃችሁ እንደምታዩት ከዚህ ላይ ለቃታለሁ። በቃ አለቀ። ስለዚህ እየጠራኋት ነው፣ እየጠበቅኳት ነው። አርፍዳለች። በጠራኋት ሰዓት አልመጣችም። እስከዛ ድረስ ለእናንተ ልንገራችሁ ብዬ ነው። እጠይቃታለሁ፣ ጥያቄዎችን እጠይቃታለሁ። የምትመልስልኝ መልስ አንድ በአንድ ለእናንተ አደርሳለሁ። ሁለተኛ ሶስተኛ ደግሞ የማይሆን ነገር የምታረግ ከሆነ የሚያስጠላ መልስ ከሆነ ለኔ የምትመልስልኝ እኔ እውነቴን ነው የምላችሁ፣ ፈጣሪ ይቅር አይበለኝ። አላረገውም አረገዋለሁ። ምክንያቱም እዛ ጋር ያ ልጅ ያወጣት ስንት አላማ ያለው ስንት ነገር ማድረግ የሚችል ልጅ ቁጭ ብሎ እዛ ጋር የማይሆን ቦታ እያደረ እየዋለ ነው። ገባችሁ አይደለ? ስለዚህ እሱ እዛ ቁጭ ብሎ እነሱ ግን እዚህ ጋር
የማይሆን ነገር እያደረጉ ነው። ሰው እያስጨነቁ ነው። የማይሆን ነገር እሱን ለመርዳት እየሞከሩ አይደለም። እና ቤቲ መታለች፣ ደርሳለች። ራሴን ለማረጋጋት እሞክራለሁ። ቤቲ ሰላም ነው? እንዴት ነሽ? ሌላ ሰው ነው የምትጠብቂው? ሌላ ሰው ነው የምትጠብቂው? ሌላ ሰው እየጠበቅሽ ነው? ሌላ ሰው ይጠራል። እኔ ነኝ ያስጠራሁሽ እዚህ ጋር እኔ ነኝ ያስጠራሁሽ። እኔን ደግሞ አታውቂኝ። እሺ ያስጠራሁትን ምክንያት ደግሞ ብዙ ጥያቄዎች ልጠይቅሽ ነው። ከዚህ በፊት ደግሞ ሞት ፈልጋለሁ ምናምን ብለሽ ከዚህ ላይ ቪዲዮ ሰርተሽ ነበር። አይሽም መሬቱን ይሄንን ትመኙ ነበር። ዛሬ እሁድ ላደርግልሽ ነው እያልኩሽ ነው። እሁድ ላደርግልሽ ነው። ወይኔ ጉዴ! አሁን ይኸውልሽ የምጠይቅሽ ጥያቄ በሙሉ ትመልሽልኛለሽ። እሺ ምንድነው? አንተ አስፈራራይ ነው። ላደርገው ነው ዛሬ ላደርገው ነው። ማንም ብቻ አይመጣም። ማንም ይጮህልሽ። አሁን ይኸውልሽ ስሚ፣ አዳምጪኝ። ነይርዝ አሁን አዳምጪኝ። የምጠይቅሽን ጥያቄ ሁሉ እውነታውን ትነግሪኛለሽ። ያለዛ ግን አየሽው አይደል? ስለዚህ የምጠይቅሽን ጥያቄዎች በሙሉ ትነግሪኛለሽ። እጄን አትታገኝም። ብቻዬን ብትፈርጭ ምን ብትይ ማንም ሳይሰማሽ። አሁን አንደኛ አሚር ምን አርግቶሽ ነው እንደዛ ልታረጊ ይቻልሽ? ምን አደረኩኝ እኔ? ምን አደረኩኝ? ምን እያረጋችሁ ነው ያላችሁ? የምታረጉት ነገር ትክክል ነው እንዴ? በእናትህ ለቀቀኝ እኮ። እጄን አትንኪኝ። ማነው ስም? ለቀቀኝ በእናትህ እኮ። ተይኝ። አትታገኝ። ይኸውልሽ ካመለጥሽ ሄድሽ ነው። አትታገኝ እኮ። ልቀቀኝ። እኔን አትያዥኝ። የምጠይቅሽን ጥያቄ በስነ ስርዓት መልሽልኝ። አሚር ምን አድርጎሽ ነው እንደዛ እስኪሆን ድረስ የምታሳብዱት ልጁን? አርገና ሳበር ነው እኛ እንዴ? እዛ ከጅኒ ጋር የተጫወተበት ጅኒ የተጫወተበት ሰይጣን የተጫወተበት አይደል እንዴ? እና ለቆይታችሁ የሞከርኩኛ እንዴ? ምንድነው የምትፈቱት? እንደዚህ ነው የምትፈቱት እኮ። እንደዚህ ነው የምትፈቱት አይደለም? እንደዚህ ነው የምትፈቱት። ምን አድርጎሽ ነው አሚር? እሺ ልቀቀኝ። እንደዚህ እኮ አሚር ምን አድርጎሽ ነው? ወራት መብት እኮ የለህም። ለምንድን ነው መብት ያለኝ? እኔን ለመታገል አሞክሪ። እውነታውን ተናገሪ። እና እንዴት ነው እንደዚህ የምናወራው? አባት ለምንድን ነው የማናወራው እንዴ? እዛ ጋር እኮ የተሰቃያለሁ ጓደኛዬ ነው። አየሽዋ ስሜቱን እዩ። ስሜቱን አየሽዋ ስሜቱን እንዴት እንደሚሆን አየሽዋ ስሜቱን። ስለዚህ እናንተ ጨለማን ትፈራላችሁ። ልጁ እዛ ስቃይ ውስጥ ነው ያለው እኮ። አንደኛ ነገር ይኸውልሽ የምጠይቅሽን ጥያቄዎች መልሽልኛለሽ። አንደኛ ነገር አሚር ምን አድርጓችሁ ነው እንደዛ ልታሳብዱት ትቻላችሁ? ተረዳሽኛ? ሁለተኛ ነገር ምን አተሽ ነው ከአሚር ሌላ ሰው ጋር ሄድሽው? እኔ ልክ በቤተሰብ ስለገባው ነው። ቤተሰብ እናቴ አስገድዳኝ እኮ። ቤተሰብ ከሆነ ይሄ ልጅ ቢያንስ አስቀምጣችሁ አታረጋጉትም? እንደዛ እስከሚሆን ድረስ የምትጠብቁት? አረጋጋሁት እኔ ለአሁንም ቢሆን እኮ እየሞከርኩ አውቃታ እየፈጠራችሁ ነው የምታረጋጉት? እባክህ እንደዛ አይደለም። እባክህ በትክክል ስማኛ እንዴ እኮ አውቃታ እየፈጠራችሁ ነው የምታረጋጉት ልጁን አይደለም? እና ታዲያ ይኸውልህ እኔ የተቻለኝን ሁሉ እያደረኩኝ ነው። እኔ ነኝ ከዛ ከእንትን ውስጥ ራሱ እና ማን ነው እንደዚህ ልጁን ለምን እንደዛ አይነት ነገር ውስጥ ትከትታችሁት? እኔ አሁን እንድታለቃቅሽብኝ ፊትሽ እንድዘፈዝፊ ምናምን አይደለም እዚህ ጋር የጠራሁሽ። ተረዳሽኝ አይደለ? እኔ ሲበዛ በጣም መጥፎ ሰው ልሆንብሽ ይችላል። የምሬን ነው የምልሽ። መጥፎ አትሽሽኝ። እሽሽኝ አይደለም ይሄን የይሻውሪ ገባሽ አይደለ? ይሄን ስታይ ነው ትክክለኛውን ነገር የምታወሪው እኮ። አንደኛ እንዴት ሌላ ወንድ ልታገቢ ይቻልሽ? እኮ እየፈረኩ ነው። በእናትህ እንዴት ነው እና እንድፈሪ ነው? እንዴት እንደምፈሪ ደግሞ እንዲህ ከገፈተርኩሽ እኮ ገፈተርኩሽ ነው እኮ። ንገሪኝ፣ እንዴት ሌላ ወንድ ልመርጭ ይቻልሽ? እኔ በቃ እናቴ አስገድዳኝ ነው ሌላ ሰው ያገባሁት። ለምን አትረዳኝም? በእናትህ በቃ ያለሽ ፍቅር እንደዚህ ነው። እሱ ለአንቺ የከፈለው መስዋዕትነት አያይሽ ነው አይደለ? እኔ እኮ ምን ያህል ብዙ መስዋዕትነት እኮ ከፍዬለታለሁ። በጣም ብዙ መስዋዕትነት ከፍዬለታለሁ። ኦኬ አብዶ ቆሼ እንዲገባ ነው የከፈልሽለት? እባክህን እንደዚህ አትበለኝ። እኔ የተቻለኝን ሁሉ እያደረኩኝ ነው። እኔ እኮ አርፌ ራሱ እኮ እየኖርኩ እኮ አይደለም። እሱን ከዛ ለማንሳት እሱን እንዲሻለው ለማድረግ ከጎዳና ላይ ያነሳሁት እንደው የምትለኝ። እሺ ከዚህ በላይ እኮ ልጁ እኮ እሺ ያን ነገር አደረጋችሁ አይደለ? ልጁን ቢያንስ ትሪት አታረጉትም ወይ? አንድ ላይ ተንጋግታችሁ በመሄድ አውካታ በመፍጠር ጭራሽ ልታስ እየሳመማችሁት ነው። እሱ እኮ እኔን ከና አይፈልገኝም። ለዛ ነው በቃ እኮ የማይፈልግሽ ምክንያት እኮ ይኸውልሽ፣ የማይፈልግሽ ምክንያት እኮ አልተረዳሽም አንቺ። የማይፈልግሽ ምክንያት ይሄ ሁሉ ነገር እየሆነ ያለው ባንቺ ነው፣ ባንቺ አይደለም። መልሽልኝ። በእናትህ በጣም እያስፈራረገኝ ነው። ወይ ተቀምጠንና አንቀመጥም? ለምን የምንቀመጥ እንዴ? ኦኬ እረፍት ልስጥሽ ተቀምጠሽ? ነው እረፍት አይደለም። እኔ ይኸውልሽ አሁንም ቢሆን አልተረዳችሁም። አንቺን የሚሸሽበት ምክንያቱ አንቺ ነሽ። ምክንያቱን ለምን በግልጽ አትነግሪኝ? ቤት ለምን በግልጽ አትነግሪኝ? ልክ ስማኝ፣ እናቴ በሰዓቱ ታማ ነበር።
እናቴ ደግሞ ሳልሞት ሌላ ወንድ አግብተሽ ማየት እፈልጋለሁ፣ ከአሚር ጋር መለየት አለብሽ ምናምን አለችኝ። በቃ አዎ። ታዲያ የእናቴን ቃል ሽሬ ከሌላ ሰው ጋር ልሁን፣ ከአሚር ጋር ልሁን? ኦኬ። እናቴ እዛ ጋር በጣም ታማቢ ነበር፣ በከባድ ታማቢ ነበር። ታዲያ እናቴ ምን ያህል መስዋዕትነት ከፍላ እንዳሳደገችኝ እኔ ነኝ የማውቀው። ከፈለክ ግደለኝ፣ ችግር የለውም። ቤተሰብ የለውም እሱ፣ ቤተሰብ የለውም። አንቺ አሁን እናትሽን እንዳልሽ ቤተሰብ የለውም። በአንቺ ምክንያት እሱ ቆሼ ላይ ሰይጣን ምን ላይ ቤተሰብ የለውም እሱ። በእኔ ምክንያት እየሆነ ነው። እኔም እኮ ዝም ብዬ እኮ እያየሁ እኮ አይደለም። በተቻለኝ አቅም እኮ ሂጂ ላለ ሰው እየሞከርኩኝ ነው። አላየንም። አንቺ እኮ እየሸሸሽ ነው ያለሽው ካለው ችግር ጭራሽ ችግር ይጨመራችሁ ነው እንጂ እኔም አላየሁም። እንዴልኝ ለዛ ነው ዛሬ እዚህ ያስጠራሁሽ። ተረዳሽኛ? አታልቅሽ። እኔ ስላለቀሽ ይኸውልሽ፣ ስላለቀሽ ማዝንልሽ ምናምን አይደል? ገባሽ? እዛ ጋር ካየሁት አንፃር እዚህ ጋር ዛሬ ያስጠራሁሽ እውነቱን እንድንገኝ። የአሚር መጎዳት እኮ ከኔ በላይ ማንም የሚያስጨንቀው ሰው እኮ የለም። ከኔ በላይ ማንም የሚያሳስበው ሰው እኮ የለም። ለምን እንደዚህ የምትሆነው? ለኔ መልስ አይሆንም እኮ። እኔም እጨነቅለታለሁ እኮ፣ እኔም አዝንለታለሁ እኮ፣ ማንም እኮ ያዝንለታል እኮ። ተረዳሽኝ አይደለ? ግን ደግሞ አንቺን ብሎ እስከመጣ ድረስ ይሄ ልጅ አንቺን ብሎ የሁላ ነገር እስከተፈጠረ አንቺ ከዛ ነገር ይሄ ልጅ ለምን አላወጣሽ? አባቴ ወለ አንተ በጣም ብዙ ያልገባክ ነገር አለ። አሁንም እኔ አሚርን ለማዳን አሚርን ከቆሻሻ ውስጥ አንስቼ ጥሩ ነገር ላይ ለማድረስ የተቻለኝን ሁሉ እያደረኩኝ ነው። ኡስታዝ አምጥተን እያስቀራንበት ነው። በቃ ጂኒ ለክፎት ነው ብለናል። እያስቀራንበት ነው። ደግሞ ይድናል። መቼ ነው የሚድን? ይድናል። እየዳነ ነው። በምን እርግጠኛ ሆናችሁ? ከዚህ በፊት እኮ ይድናል ብላችሁ ወስዳችሁ እኮ ሌላ ታሪክ ውስጥ ገብታችኋል። አሁንስ በምን እርግጠኛ ነሽ? ነይ የነ የምትሄጂው ጨርሽ መልስ መልሽልኝ። አሁንስ በምን እርግጠኛ ሆንሽ? እኮ እየመለስኩልህ እኮ ነው። እኔ አሁን አልተመለሰልኝም ምንም ነገር። እኔ አሁን አልገባኝም። በቃ የምትይው ነገር ቤተሰብ ምናምን አልገባኝም። እኔ ቤተሰብ እሱም ቤተሰብ አለ፣ ጓደኛ አለው፣ የሚያዝንለት ሰው እኛም እናዝንለታለን እኮ። እንደናንተ ማዘን እኮ እናንተ እኮ እያዘናችሁ ሳይሆን ልጁን ይበልጥ እያሰቃያችሁት። ተረዳሽኛ? ልጁን እያሰቃያችሁት ነው። እኔ ልክ የተቻለኝን ሁሉ እያደረኩኝ ነው። በቃ አንድ ግልጽ ያለኝ ጥያቄ ልጠይቅሽ። ከሙባ ጋር ምን አይነት ግንኙነት ነው ያለሽ? ከሙባ ጋር አሁን ላይ ምንም አይነት ግንኙነት የለንም። ማለት ልክ እሱም ቤተሰብ ነው ያመጣልኝ እንደነገርኩ እና እኔና እሱ ሳንግባባ ይሄ ሁሉ ችግር ተፈጠረ። እኔና ሙባሪክ ሳንግባባ ሳንተዋወቅ በደንብ ምንም ሳናወራ አሚር እንደዚህ አይነት ችግር ውስጥ ገባብን። እኛ ደግሞ አሁን ላይ ምንም የራሳችንን ህይወት እየኖርን አይደለም። አሚርን የተሻለ ህይወት ለማኖር አሚርን ከዛ ካለበት ቦታ ለማንሳት እየሞከርን ነው። አሚርን ለማዳን እሱም እኔም እየሞከርን ነው። እሺ ከአሙባ ጋር ምንም አይነት ግንኙነት ካሌለሽ አሚር አያሳዝንሽም? እንደዚህ ሲሆን ሲሰቃይ አያሳዝንሽም? አሚር ስላሳዘነኝ መሰለኝ የራሴን ህይወት ትቼ ከሱ ጋር ደፋ ቀና የምለው። ምንድን ነው የምትለኝ? እያነሳችሁት እኮ አይደለም፣ ቤት እያሰቃያችሁት ነው። ካለ ልጁ ምንድን ነው እያሰቃየ ነው ያለው? እያሰቃያችሁት ነው ያላችሁት። አትጩህብኝ። እያሰቃያችሁት ነው ያላችሁበት። እንደዚህ ይጫዋችሁበት ነው ልጁ ግራ የሚገባው። ምንድን ነው ይጮህበት? ጭንቅላቱ ለቀቀው። እናንተ እንደዚህ ይጮህ እንዴ? የሆነ ላይም እኮ ይጮህብኝ ነው እንኳን እሱ ላይ። እሺ ታዲያ እኔ ነው ምን አድርጊ ነው የምትለኝ? ምን ፍጠሪ ነው የምትለኝ? ምን አድርጊ? እውነታውን ተናገሪ። ልጁ አያሳዝንሽም? ምን ልንገርህ? በቃ እያየክ ነው እየተፈጠረ ያለውን ነገር እና ግደለኝ፣ ግደለኝ። አልፈልግም። ምንም ነገር አልመልስልህም። ይኸውና ግደለኝ። ልትጠለኝ አልነበር ቅድም? እስቲ ይኸውልሽ አዳም እንደዚህ አትሁኝ። እንደዚህ እንድትሆኝ አይደለም ምን የጠራሁሽ። ገባሽ? አንቺ ነው የምትፈርዱት። ልቀቀኝ። እሺ ተረጋጊ። አንቺን የመግደል ሀሳብ የለኝም። ገባሽ? እውነታውን እንድታወጪ ነው። አያሳዝንሽም ወይ ነው? ገባሽ? ያሳዝነኛል። አሚርን ካለበት ቦታ ላነሳው እየሞከርኩኝ ነው። በቃ ልቀቀኝ። እዚህ ጋር እንደሞተላችሁ እንደሞች አይደለም። ተረጋጊ። እናቴ ብዬ እኮ ነው የምኖረው አሁንም እንጂ ምንም የቀረኝ ነገር የለም። አዳምጪኝ። እዚህ ጋር ያመጣሁሽ ይሄንን ህይወት እንድታዩ ነው። ገባሽ? እሱ ምን አይነት ስቃይ ውስጥ እንዳለ እንድትረጂ ነው። ነይ ረጂ። እኔ እንድትሞች አይደለም። ገባሽ ወይ? አንቺን ልገልሽ አይደለም። ልቀቀኝ። አልፈልግም። ልቀቀኝ። አለቅሽም። ተረጋጊ። እንድታዩ ነው። እሱ ያለበት ስቃይ እንድታዩ ነው እንጂ አንቺ የመግደል ሱስ ኖሮብኝ አይደለም። ገባሽ? ያለበት ሁኔታ እንድታይ ብዬ ነው እዚህ ጋር የመጣሁት። ምን ያህል እንደምጨነቅ እኮ አንተ አታውቅም። እኔ እኮ እዚህ እኮ ምን ያህል እንደሚያሳስበኝ እኮ አታውቅም። እሱ ነገር ብታስቢ ኖሮ ነገር ታደርግ ነበር። መፍትሄ ታመጭ ነበር። ምንም አይታያችሁም እኮ እናንተ ምንም አይታያችሁ ነው። አሁን አንቺ ቦታ ይሽው አይደለ? አሳዘነሽ መጀመሪያ። አሁን ደግሞ ወራጅ ስትይ ልሙት አልሽ። ገባሽ? እንድታይ ልጁም ያለበት ይኸውልሽ፣ ልጁም ያለበት ይሄንን ህይወት ውስጥ ነው። እዚህ ነው መፈርዱት። ሁላችሁም ምን ነው መፈርዱት? እውነታውን አውጪ፣ አስተካክሊ። ለቤት መቀመጤ ነው የምታየው። ልቤ እኮ እሱ ጋር ነው እኮ ያለው፣ ሀሳቤ እኮ እሱ ጋር ነው። ለዛ ነው እዚህ ተቀመጣችሁ።
ነይ አሁን ከዚህ ጋር ወደዚህ ሁኚ። ከዚህ ጋር ወደዚህ ሁኚ። አይመለከትም። ሲጀምር አንተ እኔን አታውቀኝም። እኔ እንደዚህ የማዋራት መብት የለም። አላቅሽማ። ጓደኛዬን ደግሞ ስለማውቀው በጓደኛዬ ከመጣሽ ምንም ነገር አደርጋለሁ። ተረዳሽ እኮ። ስለዚህ ነይ አሁን ወደዚህ ሁኚ። ነይ ወደዚህ ሁኚ። ቤተሰቦች እንደምታዩት ነው። አሁን የራሷ ማለት ሁሉም ሰው የራሱ ነገር ሲሆን ይገባዋል። ተረዳችሁ? ያለበትን ሁኔታ ሆኖ ቆሞ ብሎ ሲያስብ ይረዳል። ገባችሁ? እኔ እዚህ ጋር ያመጣኋት ቤቲን እሷን ገፍትሬ ልጥላት አይደለም ወይ ደግሞ ለወራውራት አይደለም። ግን አሚር ያለበት ህይወት አሁን እንደዚህ ረዳሽኝ አይደለ? በቃ አሁን አሚር የሚታየው ምንም አይነት ተስፋ አይደለም። ገባችሁ? ልክ እንደዚህ ነው። አሁን ካለበት አላማና ካለበት ህይወት መኖር ከሚፈልገው ህይወት ርቆ እንደዚህ ነው እየኖረ ያለ ጨለማ ውስጥ። ይሄን ነገር እንድታይ መፍትሄ እንዲሰጡት ነው። ልጁን የሆነ ውሳኔ ወስነው ማድረግ ያለባቸው ነገር እንዲያደርጉ ነው። እና ቤተሰቦች አመሰግናለሁ አብራችሁ ስለነበራችሁ። ብቻ በቃ አመሰግናለሁ። ወዳችሁ